لا يا انت اللي بدأت يا شاكر 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 يا اخوان እናንተ እስራኤሎች ባኖሩ እኮ ኤሲያ አህጉራችን ሰላም ትሆን ነበር። ደህና ከምድራችን ጠፍታችሁ ነበር። በነዛ አውሮፓና አሜሪካ ድጋፍ ድጋሚ ሀገር ሆናችሁ ይሄው ሰላም አጣን። አፍክን ዝጋ። ዓለምን በሽብር የምታመሷት እናንተ አረቦች አይደላችሁም? እኛ እስራኤላውያን ባኖር ኖሮ እኮ ከናንተ በየጊዜው የሚፈለፈሉት አሸባሪዎች የዓለምን ህዝብ በጨረሰው ነበር። እናንተ የሰላም ጸሮች፣ ድሮም እናንተ እንደተማረሰው በጠረጴዛ ዙሪያ ችግር መፍታት መች ታውቁና፣ ከፈለክ አንተ በሚገባ ቋንቋ በጉልበትም ቢሆን አናገራለሁ። እስራኤልን ችግር ፈጣሪ ናት ብላችሁ ታስባላችሁ እንጂ እንደ አረቦች ችግር ያለበት የለም። ችግሩ ገንዘብ መገኘት የሌለበት ቦታ እነርሱ ጋር ተገኘ። በዚህም ስኬታማ ናቸው። የሚኖሩት የ21ኛው ክፍለ ዘመን ነው። አስተሳሰባቸው ግን የ6ኛ ክፍለ ዘመን ነው። እሺ እኛ ወደ 21ኛው ክፍለ ዘመን መተን ንግግራችንን እንቀጥልና ጋዛ ብትል፣ ሊባኖስ ብትል፣ ሶሪያ ብትል፣ አፍጋኒስታን ብትል ስለ ሀገራቸው ጂዲፒ ግሮስ ዶሜስቲክ ፕሮዳክት እንጂ ስለ ሀገራቸው ጂዲቲ ግሮስ ዶሜስቲክ ቴሮሪዝም ላይ ፎከስ ማድረግ አልነበረባቸው። እስራኤል የዘር ጭፍጨፋ እያደረገች እንዳለ ይነገራል። ነገር ግን የምናየውና የምንሰማው መረጃ ግን በተቃራኒው ነው። ለዚህ ማስረጃ አንድ ነገር ልንገርህ። ከ1990 እስከ 2020 መካከል ባለው የፍልስጤማውያን የህዝብ ብዛት ከ2 ሚሊዮን ወደ 5 ሚሊዮን የጨመረው በዘር ጭፍጨፋ ነው ልትለኝ ነው? እስቲ ለዚህ ምን መልስ ትለኛለህ? እንዳልከው የዘር ጭፍጨፋ ቢሆን ኖሮ እንኳን ቁጥራቸው ሊጨምር ይቅርና በቀነሰ ነበር። የህዝብ ብዛታቸው ግን በምክንያት እንደጨመረ ታውቃለህ? ያው በመዋለዳቸውና ሌላ በምን ይሆናል? አየህ፣ ስለ ነገሩ ምንም መረጃ እንደሌለና ዝም ብለክ በድድብና እንደምታወራ የሚያሳየው። እሺ እንደዛ ካልሆነ ታዲያ ከ2 ሚሊዮን ወደ 5 ሚሊዮን እንዴት ህዝብ ብዛታቸው ሊጨምር ቻለ? ልነግርህ እኮ ነው። ከ1.5 ሚሊዮን በላይ የሚሆን ህዝብ ከእስራኤል ተገፍቶ ወደ ፍልስጤም እንዲሰፍር ተደርጓል። ይህ ደግሞ ህዝብ እየተገፋ ቦታ የምትቀራመትበት ሲስተማቸው ነው። የአስተሳሰብ ብልህነት ባይኖር እንጂ እንዴት በሚሊዮን የሚቆጠር የህዝብ ብዛት መጨመር ከሰዎች ፍልሰትን ይልቅ በሰዎች ውልደት እንደጨመረ ለማንም ጤነኛ ለሆነ ሰው ግልጽ ነው። ምናልባት ካለበት የእስራኤል ጥላቻ ካልሆነ እስራኤልን ስለምጠላ ነው። ይሄ ሁላ የምትከራከርበት መንገድ የሰነፍ ተከራካሪና የንግግር ብቃት እንደሌለ ነው የሚያሳየው። የምትጠቀመው ቁጥር እንኳን ስንፍናክን ነው የሚያሳየው። ለምሳሌ ካሊፎርኒያ ውስጥ የተወለዱ ሰዎች ቆጠራ ሲደረግ ከቴክሳስ መጥተው ካሊፎርኒያ የሚኖሩ ሰዎች የሀገሩ ተወላጅ ተብለው አይቆጠሩም። አንተ ግን ዳታ የምሰበስብበት መንገድ እንኳን ቀሽ መሆኑን ያሳያል። እና አሁን እንዲህ ከካልክ የዘር ጭፍጨፋ የምትለው የለም ነው ወይስ? እሱ አሁን በአይንም በየሚዲያውም እያየ ነው ያለው። አሁን የእናንተና የኔ ክርክር እንዳለው ነው። አንተ መፍትሄ የምትለው ምንም ነገር የለም። እኔ መፍትሄ ብዬ ማስበው ፍትህና ንጹሃን ሰዎች መግደል ይቁምና ወደ ቦታቸው ይመለሱ ነው። ይህ መሬታቸውን በመመለስ ጉዳይ ላይ እንኳን ውስብስብ ነገር ሊኖር ይችላል። ድርድሩ ማን ላይ ነው የሚያደርገው? ስለ አሁን እንደዚህ በድርድር እንደዚህ ሰላም ይምጣ ከተካልክ ድርድሩ ማን ነው የሚያደርገው? መሐመድ አባስ የ88 ዓመቱ ሰውዬ። ስለ ድርድሩ ስለሱ የማውቀው ነገር የለኝም። ከኔ በተቃራኒው ሳይድ ሆነክ እየተከራከርከኝ እንዴት አላቅም ትለኛለህ? ስለዚህ ድርድር ምንም ሀሳብ የለኝም ስል ትሁት ለመሆን ነው የሞከርኩት። ብዙ ሚሊዮን የሚቆጠሩ ሰዎች ይህን ሊያደርጉት ይችላሉ። እኔ ግን ፖለቲከኛ አይደለሁም። እኔ ኮሜዲያን ነኝ። ሀሳቤን ግን በዚህ ጉዳይ ላይ ልክ እንደ አንድ ፍልስጤማዊ ለመግለጽ ነው የሞከርኩት። ይህን ቪዲዮ እየተመለከት ምላሽ እንድሰጠኝ ነው የምፈልገው። ተመልከት። ወደ 17 የሚጠጉ ፎቆች በጦር መሳሪያ አውድመዋል። ይህ ስለ ጸረ ሽብር ኦፕሬሽን አይደለም፣ ሐማስንም ለማጥፋት አይደለም። ተመልከት። የዘር ጭፍጨፋ ካልተባለ ምን ሊባል ነው? እንደ አንድ ሰብአዊነት እንደሚሰማው ሰው ሆነ እንድመልስልኝ እፈልጋለሁ። እኔ የሚሰማኝ የተፈጠረው ነገር ያሳዝናል፣ ግን የእስራኤልን ቀይ መስመር ማለፍ እንዳልነበረባቸውና ብዙ ዋጋ እያስከፈላቸው እንደሆነ አስባለሁ። ይህን የፈራረሰ ህንፃ መልሶ መገንባት ይቻላል። ይህን የፈራረሰ ፎቅ አይቼ እስራኤልን ልወቅሳት አልችልም። የፈራረሰው ፎቅ መልሶ ይገነባል። ብዙ ፈርሰው የጠፉ ከተሞች መልሶ ሲገነቡ አይተናል። ፎቆቹ መልሰ ስለመገንባት ካወራክ በንጹሃን ሰዎች ላይ ስለተጣለው 2000 ቦምብ እንዴት ነው ነፍሳቸውንስ እና ደግሞ ቤተሰቦቻቸውን ያወጡ ብዙ ሰዎች እንዴት ነው ለነዛስ ምን አይነት እንደው ምላሽ ይኖራል? ይህን ማሰብ የነበረበት ከነሱ ጉያ ያለው ሐማስ ጥቅምት 7 ላይ በሲቪሎች ለአመታት ተደብቆ በእስራኤል ንጹሃን ላይ ጥቃት ሲፈጽም ነበር። ይህ ማለት እኮ አንተ እንደተናገርከው ከሆነ ለምሳሌ ከአንድ ማፊያ ጋር ብጣላ ቤተሰቦችን መጥቶ ቢገልብኝ እነሱ በጥፋታቸው ነው የሞቱት እንደማለት ነው።
አይደለ? ይሄ ከእስራኤል ከምታደርገው የዘር ጭፍጨፋ ጋር ስለሚገናኝ ነው እንደዚህ ብዬ ጠየቅኩ። እኔ የዘር ጭፍጨፋ አልለውም። ጦርነት ተጀመረ፣ ግን የሚያስፈራ ውጤት ይዞ መጣ። እኔ ግን እንደው ፍልስጤማዊ ነኝ፣ ግን እስራኤላዊ ብሆን እንኳን እንደዚህ አይነት ጥፋት እያየው የራሴ ሀገር ብትሆን እንኳን አልደግፋትም ነበር። ደጋግመ ሐማስ እያልከኝ ነበር። ይህች በምስሉ ላይ የምታያት የ6 ዓመት ህፃን በመኪናዋ ውስጥ ሆና ከ4 አጎቶቿ ልጆች ግና ከአጎቷ ጋር ሆና በመኪና በመሄድ ላይ ሳለች ወታደሮች መኪናውን በታንክ መተው፣ በማያሳዝን ሁኔታ ግን ይህች ህፃን ከመሃል ተርፋ ነበር። ወደ አምቡላንስ በመደወል ላይ ሳለች የጥይት ሩምታ ነበር የወረደባት። ለዚህም ማስረጃው መኪናዋ ላይ የተተኮሱት 335 ጥይቶች ማስረጃ ነበሩ። ያው በምስሉ ላይ እንደምታየው መኪናው ተበሳስቷል በጥይት የተመታበት። እና እንዴት ነው ይህንን እንደ ሰው ልትደግፈው የምትችለው? ጦርነት ላይ የተለያዩ ስህተቶች ይከሰታሉ። በዓለማችን ላይ አሁን ድረስ እየተካሄዱ ያሉት ጦርነቶች በአንዳንድ ወታደሮች የሚሰራ ስህተት ይኖራል። ያንን ስህተት ግን እንደ አንድ ሀገር ስህተት መቁጠር ትክክል ነው ብዬ አላስብም። እስራኤልን ችግር ፈጣሪ ናት ብላችሁ ታስባላችሁ እንጂ እንደ አረቦች ችግር ያለበት የለም። ችግሩ ገንዘብ መገኘት የሌለበት ቦታ እነርሱ ጋር ተገኘ። በዚህም ስኬታማ ናቸው። የሚኖሩት የ21ኛው ክፍለ ዘመን ነው። አስተሳሰባቸው ግን የ6ኛ ክፍለ ዘመን ነው። እሺ እኛ ወደ 21ኛው ክፍለ ዘመን መተን ንግግራችንን ቀጥልና ጋዛ ብትል፣ ሊባኖስ ብትል፣ ሶሪያ ብትል፣ አፍጋኒስታን ብትል ስለ ሀገራቸው ጂዲፒ ግሮስ ዶሜስቲክ ፕሮዳክት እንጂ ስለ ሀገራቸው ጂዲቲ ግሮስ ዶሜስቲክ ቴሮሪዝም ላይ ፎከስ ማድረግ አልነበረባቸው። እስራኤል የዘር ጭፍጨፋ እያደረገች እንዳለ ይነገራል። ነገር ግን የምናየውና የምንሰማው መረጃ ግን በተቃራኒው ነው። ለዚህ ማስረጃ አንድ ነገር ልንገርህ። ከ1990 እስከ 2020 መካከል ባለው የፍልስጤማውያን የህዝብ ብዛት ከ2 ሚሊዮን ወደ 5 ሚሊዮን የጨመረው በዘር ጭፍጨፋ ነው ልትለኝ ነው? እስቲ ለዚህ ምን መልስ ትለኛለህ? እንዳልከው የዘር ጭፍጨፋ ቢሆን ኖሮ እንኳን ቁጥራቸው ሊጨምር ይቅርና በቀነሰ ነበር። የህዝብ ብዛታቸው ግን በምክንያት እንደጨመረ ታውቃለህ? ያው በመዋለዳቸውና ሌላ በምን ይሆናል? አየህ፣ ስለ ነገሩ ምንም መረጃ እንደሌለና ዝም ብለህ በድድብና እንደምታወራ የሚያሳየው። እሺ እንደዛ ካልሆነ ታዲያ ከ2 ሚሊዮን ወደ 5 ሚሊዮን እንዴት ህዝብ ብዛታቸው ሊጨምር ቻለ? ልነግርህ እኮ ነው። ከ1.5 ሚሊዮን በላይ የሚሆን ህዝብ ከእስራኤል ተገፍቶ ወደ ፍልስጤም እንዲሰፍር ተደርጓል። ይህ ደግሞ ህዝብ እየተገፋ ቦታ የምትቀራመትበት ሲስተማቸው ነው። የአስተሳሰብ ብልህነት ባይኖር እንጂ እንዴት በሚሊዮን የሚቆጠር የህዝብ ብዛት መጨመር ከሰዎች ፍልሰትን ይልቅ በሰዎች ውልደት እንደጨመረ ለማንም ጤነኛ ለሆነ ሰው ግልጽ ነው። ምናልባት ካለበት የእስራኤል ጥላቻ ካልሆነ እስራኤልን ስለምጠላ ነው። ይሄ ሁላ የምትከራከርበት መንገድ የሰነፍ ተከራካሪና የንግግር ብቃት እንደሌለ ነው የሚያሳየው። የምትጠቀመው ቁጥር እንኳን ስንፍናክን ነው የሚያሳየው። ለምሳሌ ካሊፎርኒያ ውስጥ የተወለዱ ሰዎች ቆጠራ ሲደረግ ከቴክሳስ መጥተው ካሊፎርኒያ የሚኖሩ ሰዎች የሀገሩ ተወላጅ ተብለው አይቆጠሩም። አንተ ግን ዳታ የምሰበስብበት መንገድ እንኳን ቀሽ መሆኑን ያሳያል። እና አሁን እንዲህ ከካልክ የዘር ጭፍጨፋ የምትለው የለም ነው ወይስ? እሱ አሁን በአይንም በየሚዲያውም እያየ ነው ያለው። አሁን የእናንተና የኔ ክርክር እንዳለው ነው። አንተ መፍትሄ የምትለው ምንም ነገር የለም። እኔ መፍትሄ ብዬ የማስበው ፍትህና ንጹሃን ሰዎች መግደል ይቁምና ወደ ቦታቸው ይመለሱ ነው። ይህ መሬታቸውን በመመለስ ጉዳይ ላይ እንኳን ውስብስብ ነገር ሊኖር ይችላል። ድርድሩ ማን ላይ ነው የሚያደርገው? ስለ አሁን እንደዚህ በድርድር እንደዚህ ሰላም ይምጣ ከተካልክ ድርድሩ ማን ነው የሚያደርገው? መሐመድ አባስ የ88 ዓመቱ ሰውዬ። ስለ ድርድሩ ስለሱ የማውቀው ነገር የለኝም። ከኔ በተቃራኒው ሳይድ ሆነ እየተከራከርከኝ እንዴት አላቅም ትለኛለህ? ስለዚህ ድርድር ምንም ሀሳብ የለኝም ስል ትሁት ለመሆን የሞከርኩት። ብዙ ሚሊዮን የሚቆጠሩ ሰዎች ይህን ሊያደርጉት ይችላሉ። እኔ ግን ፖለቲከኛ አይደለሁም። እኔ ኮሜዲያን ነኝ። ሀሳቤን ግን በዚህ ጉዳይ ላይ ልክ እንደ አንድ ፍልስጤማዊ ለመግለጽ ነው የሞከርኩት። ውድ ተመልካቾቻችን ላይክና ሰብስክራይብ ሼር ማድረግዎን አይርሱን እያለን